ዓለም አቀፍ ውድድሮች ላይ የሚያገኙት ልምድ ለውጤታማነታቸው ጉልህ አስተዋጽኦ እያበረከተ እንደሚገኝ የአዲስ አበባ ፖሊስ ጠቅላይ መምሪያ የቦክስ ቡድን አባላት ተናገሩ። ዝርዝሩ እንደሚከተለው ይቀርባል። የአዲስ አበባ ፖሊስ ጠቅላይ መምሪያ በቦክስ ስፖርት ውድድር ከክለብ ውጤታማነት አልፎ በዓለም አቀፍ ውድድሮች ላይ ሀገራቸውን ወክለው የሚሳተፉ ብቁ ተወዳዳሪዎችን እያፈራ የሚገኝ ተቋም ነው። ሰሞኑን በኬንያ አስተናጋጅነት በናይሮቢ ከተማ በተካሄደው የአፍሪካ የዞን 3 ቦክስ ሻምፒዮና ላይ እንዲሳተፉ ከ5 ክለቦች በተወዳዳሪነት ከተመረጡት 6 ቦክሰኞች መካከል 2ቱ የአዲስ አበባ ፖሊስ ስፖርተኞች ናቸው። ከተወዳዳሪዎቹ በተጨማሪ የአዲስ አበባ ፖሊሷ ዋና ሳጅን ፈለቀች ሰይፉ ከቡድኑ ጋር በአሰልጣኝነት ተጉዛለች። ተወዳዳሪዎችን እንዴት ማሸነፍና በቴክኒክ መብለጥ እንደሚቻል ጥሩ ልምድ ማግኘቷን የምትናገረው ዋና ሳጅን ፈለቀች በሀገራችን ውስጥ የሚካሄዱት ውድድሮች ውስን በመሆናቸው በቀጣይ የውድድሮችን ቁጥር በመጨመር ተወዳዳሪዎች የበለጠ ልምድ እያገኙ እንዲሄዱ ማገዝ ይገባል ብላለች። ተወዳዳሪዎቼ ላይ በምን አይነት ማሸነፍ እንዳለባቸው፣ የዳኛን በምን በልጦ ማሸነፍ እንዳለብን ብዙ የተማርንበት ውድድር ነው። እኛ ጋር እቺ ውድድሯ አነስ ስለምትል ነው እንጂ በጣም ጥሩ የበለጠ ውጤት ከዚህ የበለጠ ውጤት እንደምናመጣ እርግጠኛ ነኝ። የሪንግ ልምድ በየጊዜው ቢኖር ማለት ነው። ምክትል ሳጅን ሮማን አሰፋ በ54 ኪሎ ግራም እንዲሁም ኮንስታብል አቤል አባትዬ በ48 ኪሎ ግራም ከአዲስ አበባ ፖሊስ ተመርጠው ሀገራቸውን በመወከል በኬንያ ናይሮቢ ውድድራቸውን አድርገው ተመልሰዋል። ምክትል ሳጅን ሮማን አሰፋ ለሀገሯ የናስ ሜዳሊያ አስገኝታለች። ተወዳዳሪዎቹ ለአዲስ ፖሊስ በሰጡት አስተያየት በተለያዩ ዓለም አቀፍ ውድድሮች ላይ በሚያደርጉት ተሳትፎ የሚያገኙት ልምድ የበለጠ ውጤታማ እንዲሆኑ እንደሚያግዛቸው ተናግረዋል። በቀጣይ በሚኖሩ ዓለም አቀፍ ውድድሮች ላይ በመሳተፍና ጥሩ ውጤት በማምጣት ሀገራቸውንና ክለባቸውን ለማስጠራት ጠንክረው እንደሚሰሩም ገልጸዋል። በጣም ብዙ ልምዶችን አግኝቼበታለሁ ብዬ አስባለሁ። ማለት የመጀመሪያ ነው ኢንተርናሽናል ጨዋታ ሲጫወትና ያው ኢንተርናሽናል ጨዋታ ጭንቅላቴ ውስጥ የነበረውና ያየሁት የተለያየ ነው። ማለት በጣም ከባድ አድርጌ ከኛ ብዙ የራቁ አድርጌ ነበር ማስበው። በጣም ቀላል እንደሆነ ኢንተርናሽናል ጨዋታ የሚያየሁበት ነው። ከዚህ በኋላ የዓለም ሻምፒዮኖችም አሉ፣ የኦሎምፒክ ውድድሮች አሉ። ራሴንም ክለቤንም እንደገና ደግሞ ትልቁንም ሀገሬን በትልቁ መድረክ ከፍ አድርጌ ያስተራለሁ ብዬ አስባለሁ። ኦሎምፒክ ላይ ነው ራሴን መጠብቀው። ከዛም በኋላም የፕሮፌሽናል ጨዋታዎችን መጫወት ፈልጋለሁ። እዚህ ክለብ የቤቴ ነው፣ የልጅነት ቤቴ ነው። ከልጅነት ጀምሮ አስተምሩ እንደዚህ አይነት ቦታም አድርሶኛል እና አዲስ አበባ ፖሊስ ለኔ ያው ላይክ እንደ እናት እንደ አባቴ ነው። ከትምህርትም ጀምሮ ከብዙ ሶሻል ላይፍም ጀምሮ ሰፖርት እያደረገኝ እዚህ ደረጃ ደርሻለሁ እና ያው ድጋፉም ከዚህ በኋላም እንደሚቀጥል አውቀዋለሁ። አመሰግናለሁ። የኢትዮጵያ ብሔራዊ ቦክስ ቡድን በኬንያ በነበረው ቆይታ በ1 ብርና በ2 ነሐስ በድምሩ በ3 ሜዳሊያ ውድድሩን አጠናቆ መመለሱ ይታወቃል።